ተመልሰናል ተመልካቾቻችን እየተከታተላችሁ የምትገኙት ቅዳሜ መዝናኛችን ነው። ካፍታ በኋላ ደግሞ ስጣችንን የቸኮሌቴን ዚክሲ ውስጥ አስገብቻለሁ። እንግዲህ እንግዶች ይዘን መተናል። ባለፈው ሳምንት ከነበሩ ሁነቶች መካከል አንዱ ወመዘክር የተካሄደ ነበር። የታላቁ የሙዚቃ ግጥምና ዜማ ደራሲ ሀያሲ ምን ነው ይገልጻል? የጥበብ ባለሙያ የሚለው በደንብ ይገልጸዋል። የሱ የመጽሐፍ ስብስቦች በወመዘክር ለብቻቸው ቦታ ተሰጥቷቸው ለንባብና ለተጠቃሚዎች ክፍት ሆነዋል። እሱም በተመለከተ እንግዶች ይዘን መተናል። እንዴት ናችሁ? እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንዴት ናችሁ? መንገዱ አራቃችሁ? እኔ ፍዝዝ ትላላችሁ ብዬ ነበር። ከመንገዱ ርቀት የተነሳ ያለንበት እንደሚታወቀው ሸጎሌ ነው። እርግጥ ደክሞ ለመጣ ሰው ልክ ግቢ ውስጥ በገበት ቅጽበት መንፈስን ያድሳል አይደል? በጣም የሚገርም ነው። እንደዚህ ያልጠበቅኩ የግቢው ትልቅነት፣ የስቱዲዮ ማማር በጣም ደስ ይላል። እንኳን አየነው ባጋጣሚ። መልካም ሂሩት አላምረው የአየራድ እህት ነሽ። ልጁ ደግሞ ነጻነት የአየራድ አላምረው ናቸው እንግዶቻችን። እንኳን ደህና መጣችሁ። ያው እየተጫወትን እንቆያለን። ባለፈው ሳምንት እንዳልነው ባሳለፍነው ሳምንት ሁነቱ ነበር። የአየራድ የዛሬ ዓመት ነው በህይወት ያጣ ነው። እርግጥ የጥበብን ሰው በተለይ ደግሞ አሻራ ጥሎ ያለፈን ሰው አጣ ነው ማለትም አይቻልም። ስራው ነዋሪ ነው። እኛን አይደለም እኛን የምናቀው የሱን ጄኔሬሽኖች ቀርቶ ከኛ በኋላ የሚመጡ የልጅ ልጆቻችን እንኳን ያስታውሱታል። አሻራ ጥሎ ያለፈ ይሄ ነው ትልቁ ጥቅሙና የመጽሐፍ ስብስቦቹና ካሴቶቹ ናቸው ወደ ወመዘክር የገቡት። የአየራድ ካለፈ በኋላ የዛሬ ዓመት በጣም ከልፈቱ ህይወት ጋር አብሮ ሲነሳ የነበረው የመጽሐፍ ማሰባሰቡ ስራው ነው፣ ክምችቱ ነውና እሱን ስናነሳ በጣም በርካታ መጽሐፍቶችን ነው ቤቱ የሰበሰበው። እንዲሁም ለህትመት ያልበቁ ሁሉ መዛግብትን ሁሉ እሱ ጋር እንዳሉ በተለይም አሁን በማስረከቡ ጊዜ ወደ መዘክር ታይተው ነበርና ስለ መጽሐፎቹ ምን ይል ነበር የአየራድ በህይወት እያለ? እንዲሁም ደግሞ ምን ያህል ጊዜ ፈጀበት? የስንት ዓመት ስብስብ ነው ለወደ መዘክር የገባው? እሺ በመጀመሪያ እናመሰግናለን እንግዳ አድርጋችሁ ስለጠራችሁንና ስለ ወንድማችንም ህዝብ ተጨማሪ እንዲኖረው ኢንፎርሜሽን እንዲኖረው ስለምታደርጉ ደስ ይለናል። ያዩ ያው እንደጠቀስከው ነው ብዙ የሚታወቀው ስሙ ነው የሚታወቀው። ፊት ለፊት የሚወጣ ሰው አይደለም። በግጥም ደራሲነቱ፣ በዜማ ደራሲነቱ፣ በፕሮዲሰርነቱ ብዙ ሰው ያውቀዋል። የመጽሐፉን ግን በጣም ከጥቂት ሰዎች ከቅርብ ሰዎችና ከቤተሰቡ ውጪ እሱም በመጠኑ አሁን ባየነው ልክ አይደለም እንደሚሰበስብ እናውቃለን። ግን ከህልፈቱ በኋላ የመጽሐፍ ወሬ እየወጣ ሲሄድ አንዳንድ ሰዎች በየቦታው ኢንተርቪው ሲደረጉ በታዋቂነቱ ምክንያት እንግዲህ የተለያየ ሰው ያውቃል። እኛንም ማያውቁ ሰዎች ቢሆኑ መጽሐፉ እየተባለ በጣም መወራት ተጀመረ። እኛም ያው በትኩስ ሀዘን ነው። ያዩ ይኖር የነበረው የኪራይ ቤቶች አፓርትመንት ውስጥ ነበር። ቤቱ ጠባብ ነው፣ ግን በጣም የመጽሐፉ የተጋነነ ነው ቁጥሩ ለዛ ቤት በተለይ። ከዛ ወሬ በጣም እየበዛ ሲሄድ ያው የተወሰነ ሰው ያስታውሳል። ያዩ ትውስታ የሚል ፕሮግራም አዘጋጅተን ነበረ። 80ውን አስታከን ሂልተን ሆቴል የተዘጋጀ ፕሮግራም ነበረ። ለሱ ኮሚቴው ተዋቅሮ እየሰራን እያለ የመጽሐፉ ነገር ሲደጋገም ይሄ መጽሐፍ አስተማማኝ ቦታ ብናረገው እሱ ካለፈ በኋላ ቤቱ ተቆልፏል፣ ስለዚህ አስተማማኝ ቦታ መምጣት አለበት ተብሎ ነው መጀመሪያ ወንድሞቼ ልጁ ነጻነት ሆነው ሊጭኑ ሲሄዱ በጣም ብዙ ካርቶን ይዘው ሄዱት። ሊጨርሱት አልቻሉም። በአንድ ቀን በትልቅ አይሱዙ በሌላ ፒካፖች ምናምን ተጨምሮ የመጀመሪያው ተጓጓዘ ማለት ነው። እና ስናየው በጣም ብዙ ነው። ቁጥሩን አናቀውም፣ አይነቱን አናቀውም። አመተን እዛ አስገባ ነው ማለት ነው። ይሄ ነው የመጀመሪያው ስቴፕ የሆነው እሱ ነው። ከዛ በኋላ ወደ ቁጥሮች የመጣ ነው። እንግዲህ ቁጥሩን ስትለኝ ከዛ ደግሞ መበተን ጀመሩ። በገባን ያህል በገባቸው ያህል ወንድሞቼ በየዘርፉ ዓመተ ምሕረቱ በግዕዝ ናቸው በአፕ እንደዚህ እየቀየሩት ስናየው ትንሽ የሚባለው 60 ዓመት 50 ዓመት ምናምን
የቆየው እንጂ እስከ 100 ዓመት ድረስ አለ። ስናየው ዘርፉ ብዙ ነው። አሁን ስናይ ከኛ እውቀት በላይ እንደሆነ ስላወቅን ሰዎች በመጽሐፍ ዙሪያ እውቀት ያላቸው መጽሐፍም የሚሰበስቡ እንደዚህ ሰዎች ማናገር ጀመርን። የተለያየ ሀሳቦች መጡ። በእርጋታ ነው ነገሩን ያዝነው። ያኛው ኢቨንት በራሱን ችሎ ይሄድ ስለ መጽሐፉ ብናቆየውና ቤተሰቡ ይመክርበት ይሻላል ብለን ስንጠያይቅ ይሄ መጽሐፍ በቃ ያለንን እጃችን ላይ እንኳን ለማወቅ የመጀመሪያው መደረግ ያለበት ክላሲፋዩም በቃ መመዝገብ ማደራጀት ነው። እሱም የራሱ ባለሙያ አለው። ይሄን ሁሉ አናውቅም። ስለዚህ ሁል ጊዜ ተደጋጋሚ የሚመጣው ታሪካዊነቱን ስናየው እድሜውን ስናየው አሁንም በተደጋጋሚ የሚመጣው የመዘክር ስም ነው። ጠለቅ ብለን ስለ መዘክር አናውቅም። እኔ አሁን ያወቅኩትና በወቅቱ የነበሩትን ኃላፊ አቶ ይኩኖ አምላክን እንድናገኝ ተመቻቸልን። በወዳጆች በኩል ደወልኩኝ፣ አገኘኋቸው። ከዛ በቃ ፋሲካ ማግስት ነው እንደው መጡ ያዩት። እንደዚህ ከደርድረ ነው ስለነበር እንዳልኩት አዩት። ሲያዩት ያውቃቱ ስላለ ገባቸው ትልቅ ክምችት እንደሆነ። በጣም ትልቅ ስብስብ ነው። ብዙ የሰራው የኛን ስራ አይነት ነው ሲሰራ የነበረውና ይሄ ማደራጀት ያለባቸው ባለሙያዎች ናቸው። በጣም ብዙም ስለሆነ በትነን ስለነበር እዚሁ መጥተው እንዲያደራጁ እናደርጋለን። ይሄ የኛ ስራ ነው ብለው ሲመጡ ነው ቁጥሩንም አይነቱንም ጥልቀቱንም ያወቅ ነውና መጽሐፉ 5000 ገደማ ነው። መጽሐፍ ብቻ መጽሔት ሳይጨምር መጽሔት ከሱ ቁጥር ያልተናነሰ ታሪካዊነቱም እንደዛው መጽሔቱ። ከዛ ደግሞ ታሪካዊ ዶክመንቶች ያልታተሙ የኢትዮጵያ ላይ የተደረጉ ጥናቶች፣ በተለያየ አይነት የተሰሩ ሪሰርቾች፣ ከዛ የተለያዩ የሚያስደናንቁ ዶክመንቶች አሉበት ውስጥ እና በዚህ ሁኔታ ነው ያወቅነው። እጃችን ላይ ያለው ነገር በጣም የሀገር ታሪክ ለትውልድ በትክክሉ መተላለፍ ያለበት መሆኑን ያወቅነው ባለሙያዎቹ መጥተው ሲመዘግቡ 7 ሳምንት ፈጀባቸው። እነዛ መጽሐፎች ሬጂስተር ለማደራጀት 7 ሳምንት 6 እየሆኑ እየመጡ 6 ሰው በ4 ኮምፒውተር ሆኖ ከሰኞ እስከ ዓርብ ጠዋት ይመጣሉ፣ 6 ተኩል ይወጣሉ ለምሳ። ከዛ በቃ ነገሩን፣ በዛ ሂደት ነው የነገሩን። ሌላ ናሽናል ላይብረሪ እዛ እንዳገኙ በጣም ትልቅ ክምችት እንደሆነ በቃ የሱ አንድ ሰው በ50 ዓመት ቅድም የጠየቅኝ እንትለም እንግዲህ ከባለሙያዎች የተነገረ ይህን ለማሰባሰብ በአመት ቢቆጠር 50 ዓመት የ50 ዓመት ስብስብ ይሆናል የተባለው ይሄ ነው። በጣም ይገርማል። ብዙ መጽሐፍት ናቸው፣ ብዙ ያልታተሙ ጽሁፎች፣ በጣም በርካታ ነገሮች አሉ። ይሄ ደግሞ ለሀገር ለወጣቱም በጣም የሚጠቅም ነገር ነው። ወደ ነጻነት ልምጣ። ነጻነት እንግዲህ እንደ አባት ምን አይነት አባት ነበረ? በተለይ ከንባብ ጋር የተያያዘውን ነገር አስተዳደግ ላይ ልጅ አስተዳደግ ላይ እንደ አባት ያለው ነገር እንዴት ነበር? እንዴት አይነት አባት ነበረ? አባቴ ያው እኔ በእርግጥ አባቴን ካደኩ በኋላ ነው ያገኘሁት። የ21 ዓመት ልጅ ሆኜ ነው አባቴን ያወቅኩት። እስከዛ ድረስ አባቴን አላቅም ነበረ። እስካወቅኩበት ሰዓት ጊዜ ግን በቃ ለኔ የተለየ ስሜት ያለው ሰው ነው። ለልጆቼም እንደዛው ያው በእኔ እድሉ ስላመለጠው ለልጆቼ በጣም ትልቅ ቦታ ሰጥቶ ልጆቼን ትሪት እያደረገ የሚያስፈልጋቸውን ነገር እያደረገ የቆየ አባት ነው። ምን አይነት ስሜት አለው ላንቺ ቢለኝ ለየት ያለ ስሜት አለው አባቴ ለኔ። እኔም በ21 ዓመት እንዳወቅኩት አባቴ አይደለም በጣም ነው መሳሳለት። ለማውራት ራሱ አልደፍረውም፣ ስለምሳሳ ይመስለኛል ማላወራው። እና የተለየ አባት ነበር አባቴ ለኔ፣ በጣም የተለየ አባት ነበር። እንኳንም አወቅኩት። እንኳንም አወቅሽው። እንግዲህ በተለይም ያየራድ በርካታ የጥበብ ስራዎች ላይ የተሳተፈ ለእነ አስቴር አወቀ፣ ለእነ ጥላሁን ገሰሰ ኢትዮጵያ ውስጥ አንጋፋ ለምንላቸው ድምፃያኖች የግጥም ስራዎችን የሰጠ እንግዲህ የጥበብ ሰው ነው። ከዛ ባሻገር ግን በጣም የገረመኝ ለወመዘክር በተሰጠው ዶክመንት ላይ በተለይም ደግሞ የወመዘክር ዶክመንት ተገኝቷል አይደለ? እዛ ወመዘክር ያልነበረ የመተዳደሪያ ደንብ ሰነድ እዛ መገኘቱን እንደው እንዴት ነው እጁ ላይ የተገኘው? ከዛም ደግሞ እንዴት እናንተ ልሰጡ ቻላችሁ? ወመዘክር እሱ አጋጣሚ በጣም ይገርማል። እኔ 7 ሳምንቱ ይሄ ትምህርት ቤት እንደመግባት ነገር ነው ለኔ። በቃ በጣም አንደኛ የወንድሜን ታሪክ ነው እዛ ጋር
እያስተማሩኝ ነበር። በጣም ትላልቅ ባለሙያዎች ናቸው የመጡት እና እያስገራሚ ነገሮች ባገኙ ቁጥር አንዳንዱ እንደም ያነቡልኛል። አንድ ሹፌሮ ነው የሚያጣው ልጅ አብሯቸው ነበር የሚሰራው። ያነበቡ መጨረሻ ላይ ያነበቡ የነበረውን ያልጨረሰውን መጽሐፍ ሲያገኙ ልሸያዩ እያሉ ምን እያሉ በቃ የሚገርም ሰው ነው። የሆነ ኮሌክሽኖች በአንድ ኢንትረስት ባለው ዙሪያ ላይ ሰው ሊሰበስብ ይችላል። ይሄ ግን ልክ እንደው መዘክር ነው። የተስካር ካርዶች እንትኖች ጥሪዎች ሳይቀሩ ከዛ አንድ ቀን እንደዚህ ስብስቦቹን እየከፈቱ በተራ በተራ ነው ከካርቶን ወጥቷል። በአይነቱ እያመጡ አገኙት። በጣም እንዳያችኋት ትንሽ ናት። እንዴ ይሄ እኮ መተዳደሪያ ደንብ የኛ እኮ የተቋማችን መተዳደሪያ ደንብ ነው እኛ ጋም የሌለ በጣም የሚገርም ሲሉኝ እኔ ገረመኝ። እሱና አንድ ዶክመንት ደግሞ የሴቶች የበጎ አድራጎት ማህበር መጀመሪያ የተቋቋመው በልልቶቹ ምናምን እና በቃ ገርሞኝ እሱን ይዤው ምናምን በጣም ትንሽ ስለሆነ እየሰሩ እያለ እኔ ደግሞ የተሻለ ቦታ ማስቀመጥ ፈለግኩ። ያ ሰፊ ቤት ነው የሚሰራው። በቃ የሚሆነው አይታወቅም። ልቤ አሁንም እዛው ነው ያለው፣ መዘክር ላይ ነው ያለው። ግን በምን ደረጃ አቀባበሉን ስለማናቅ በዛ ሰዓት ወሰድኩኝና በቃ እንዲቆለፍልኝ አረኩኝ ለብቻው። አዎ እና ገርሞኛል። እኛ ጋር የለም ሲሉኝ እየቆየ ነው ግን ነገሩ የገባኝና በቀደም ደግሞ እዛ እንዳያችሁት እሱን ስናስረክብ ነገርና ያው ሂደቶቹ ሄደው እዛ ጋር ሲደርሱ ነው ያ አንዱ የስብስቡ አካል ስለሆነ ያዩን ምንድነው የሚያሳየው ዝም ብሎ ስብስብ አይደለም። ያዩ ጋር ያለው ቅርስ ጠባቂ ማለት ቅርስ ነው። ቅርሶቹ ባይተው በጣም የሚገራርሙ ድሮ ጡረታ የሚከፈልባቸው የዛሬ ስንት ዓመት ህዝብ ቆጠራ የተደረገባቸው አቆጣጠር እንዴት እንደሆነ የፓርላማ ውሎ ይነጃን ሆይ የየቀኑ እና የሚገራርም ዶክመንት ስላለ በቃ እንደሌላው ዶክመንትም ነው። እንደገና ደግሞ እኛ ጋር የሌለ መተዳደሪያ ደንብ እንግዲህ ሁላችንም ስራ ላይ ያለነው ሰዎች እናውቀዋለንና እንዴ ብዬ ሳየው 1936 ነው። ስለዚህ በልዩነት አስቀመጥኩት። ቀኑ ሲደርስ የሚሆነው ሲሆን የሚሆነው ይሆናል ብዬ ነው የተቀመጠው። እንደዛ በጣም ይገርማል። በተለይ እንደዚህ አሁን ይሄን የሚያክል ሀብትም ነው በነገራችን ላይ ለሀገርም ብቻ ሳይሆን እንደ ቤተሰብ ለእናንተም ትልቅ ሀብት ነውና ይሄንን ማድረግሽ ይሄን ለመስጠት መወሰንሽ ማለት እንዴት ወሰንሽ? እንዴት አሰባችሁት? እንዴት ወሰናችሁ? ትልቅ ነገር ይመስለኛል። እንዲሁ በቀላሉ ተነስቶ በቃ እንስጥ እናስቀምጥ እዛ ጋር የሚያስብል ነገር አይደለምና እንዴት ወሰንሹ? ጥሩ ጥያቄ ነው። ይሄ ነው እዚህ ጋር ነው ምንድነው እነዛ ባለሙያዎች ሲመጡ እጃችን ላይ ያለውን እንወቅ ስንል ምን እናድርግ ለሚለው ስንሄድ በየጊዜው የሚነግሩኝ ይሄ በቃ ለትውልድ ለማስተላለፍ እንደፈለገ በእርግጠኝነት ይሄ ሰው ላይብራሪ ከፍቶ ለትውልድ ለማስተላለፍ ነው ያሰበው። ምክንያቱም እንደዛ ካልሆነ እንዲህ አይነት ኮሌክሽን አይኖርም ብለው ሲሉኝ እየገረመኝ መጣና አንዳንድ የቅርብ ወዳጆች ደግሞ ካፌና ላይብራሪ አረጋለሁ የሙዚቃ ሴክሽንም ሊያደርግ እንዳሰበ ያስታውቃል። የሙዚቃ ኮሌክሽኑ ደግሞ የሚገርም ነው። ከመጽሐፍቶቹም ባሻገር ከመዛግብቶቹም ባሻገር የካሴት ስብስቡ በጣም ብዙ እንደሆነ ሸክላዎች፣ ካሴቶች፣ ሲዲዎች የሌለ ነገር የለም እና እነሱ እየነገሩኝ እኔ ስለዋለሁ ሰዎቹ ከሚያወሩት ነገር ጋር በያዩ በቃ ለታሪክ ለባህል ለወግ ያለው ስርዓት በቃ በጣም ስርዓት ያለው ሰው ነው። ይሄንን እንኳን ለኛ ይሄን ያህል አጋኖ ያወራ እንዲህ ነው መጽሐፍ እንዲህ አርጌ ምናምን የለም። ግን ከእጁ መጽሐፍ አይለይም። ረጅም ጉዞ ከሄደን መኪና ውስጥ እሱም አይነዳ ከሆነ የትም ሲቀመጥ ያው መጽሐፍና ያዩ አይለያዩ። ስለዚህ በጣም ብዙ በብር ብዙ እንደሆነ አውቃለሁ፣ ገብቶናል። ግን የሱ ሀሳብ የነበረው ይሄንን ሁሉ በሌል ያን ያህል የተትረፈረፈ ኑሮ ኑሮት አይደለም፣ የተመቸም ነገር ኑሮ አይደለም። ብዙ ነገር ላግዠሪ ህይወት ለመኖር የሚያስችለውን ነገር እዛ ላይ ሲያውል ይሄ የሚሸጥ ታሪክ አይደለም። ያዩ ድካምና ያዩ ስብስብ እንዴት ታሪክ እንዴት ድካም ይሸጣል? እና ያሰበው ለትውልድ ሊድረስ ያለው መድረስ የሚችለው በመዘክር እንደሆነ ያንን አምነን ተቀምጠናል። ወመዘክር ምን ይላል የሚለውን ነበር ማናቀው። ስለዚህ በነዛ ባለሙያዎች እንዲደራጅ ሲያደርግ እግዚአብሔር የፈቀደው ነገር ነበረ እና በጣም ከባድ ጊዜ ነበረ። እኔ በተለይ በጣም ከባድ ጊዜ ነው ያሳለፍኩት። ሀዘን ይሁን
ጭንቀቱን ሳላቀው ነው ያለፈው። ምክንያቱም ለዚህ ኃላፊነት ብቁ ነን ነው ይሄንን ይዘን ለምንድን ነው በጣም ነው የሚሳሳላችሁ ለመጽሐፎቹ። እሱ ሳይመቸው እኮ ቤቱ ሲከፈት ጠቦት ባኞ ቤት ሼልፍ አድርጎ ሲነግሩኝ እኔ ወደዛ አልሄድኩ። የሚከፈተው ነገር በሙሉ መጽሐፍ ነው። እንደዚህ ቁም ሳጥኑ ሆኖ እስከ ጣራው ድረስ ደርድሮታል። እንግዲህ ምቾቱን እኮ አልጠበቅም። በገንዘቡ ብቻ ሳይሆን ምቾቱንም እንትን ብሎ ያለው በጣም ያሳሳል። ምንም ስላልተናገረ እንዴት ይሆናል የሚለው ነገር በጣም በጣም የሚያሳስብ ነበርና ያዩን ታሪክ በገንዘብ ለመሸጥ በጣም ከባድ ነው፣ ድካሙን ለመሸጥ እንጂ ብዙ ሰው ፈልገዋል እናውቃለን። የተለያዩ አፕሮቾችም ነበሩ፣ ግን ለዛኛው አዎ የያየ ድካም በተለይ ስብስቡን ለተመለከተ ትርፍ አይደለም። ትርፉም ከሆነ ትውልድ ነው፣ ለትውልድ መስጠት ነው፣ ስጦታ ነው ያየ ድካም የነበረውና ነፂ እንደ ወደ አንቺ ልምጣና ያየ የሰራውን በዘመኑ በህይወት በነበረበት ጊዜ የሰራው ነገር ስቲል በልባችን የሚኖር ነው። ግን ደግሞ ተቆጥሮ የሚሰጥ ሲሆን አስቢው፣ ያከማቸው ነገር ተቆጥሮ ለትውልድ ይሁን ተብሎ በታሪካዊው ወመዘክር ሲቀመጥ እህቱም ይሄንን ነገር እንግዲህ ከልፈተ ህይወቱ ጀምራ ተከታትላ አብራ እንትን ብላ ባለፈው ሳምንት አሁን ባሳለፍነው ሳምንት ነው ይህ የሆነው። ምን ተሰማሽ ነፂ? በጣም ደስ ብሎኛል። የእሷን ድካም እግዚአብሔር ቆጥሮላታል። ያ መጽሐፍ ቤቷ ወስዳ ስታከማችና ስታስቀምጥ ሌት ተቀን እንቅልፍ የላትም ነበረ። እናወራለን። እኔ እንኳን እንደ አባቶኝ እንደ ልጅነቴ መጽሐፉን ተከታትዬ ያን ያህል ቦታ እንዲደርስ ምንም እንትኑ አልነበረኝም። ግን እሷ ቀንና ሌሊት ትለፋለች። ከማትደዋወለው ሰው የለም ትደዋወላለች። ብቻ በቃ ያ ቦታ ላይ ደርሶ እስከምታይ ድረስ አልተኛችም። ጭንቀት ይመስለኛል። ከመጽሐፉ ገብቶ በማግስቱ ዛሬ ተኛሽ ብዬ ደወልኩኝ። ጠዋት ተኝተሽ አደርሽ አልኳት። ለምን ሁሌ ታወራለች። ጭንቀቷ ሁሉ በደወለች በተገኘው አጋጣሚ የምታወራው ስለ መጽሐፉ ነው። በቃ ያ ቦታ ላይ ሆኖ ስታየው ደግሞ ወደዛ እየሄድን የምርቃቱ ሰዓት ያከፋፈት ስነ ስርዓት ወደዛ እየሄድን እያለ ምን አለ ዛሬ መዘመር ነው። በቃ ምስጋና ዛሬ ምስጋና ነው። ምንም ነገር የለም ዛሬ መዘመር ነው ያለብኝ እያለች ሁላ ነው በመኪና ወደዛ ስንሄድ ነበርና በጣም ደስ ብሎታል። እኔም የበለጠ በጣም ደስ ብሎኛል። በጣም ለምን ልጆቼን ራሱ ምን ይለኛል በጣም አንባቢ ይሁኑ፣ በጣም አንባቢ አርጋቸው ነው የሚለኝ። ማንበብ በጣም ስለሚወድ ልጆችሽን አደራ አንባቢ አርጋቸው ይለኛል ሁሌ። እኔም እሺ ነው የምለው። እንግዲህ እግዚአብሔር እሱ ያስተካክላቸውና የሱን ፈነር ተከትለው ነገ ደግሞ እነሱ ስሙን የሚያስጠሩ ልጆች ያድርግልኝ። ሌላ ምንም አይደለም። በእርግጠኝነት አሁን ገነትን የሚያስለቀሳት ምክንያቱም አባቷ ያደረገው ትልቅ ነገር አለና ያ ነገር አሁን የደስታ ነው ብዬ ነው ማምነው አይደለ? ኩራትም አንዳንዴ እኮ በቤተሰብ ስትኮራ የሆነ ያደረገው ነገር እንደዚህ ትልቅ ነው እንዴ ብለህ ስታስብ ሳታውቀው የሚመጣ ነገር። ከዛ ባሻገር ግን ይህን ሁላ መስዋዕትነት ያደረገው ያየ ይረዳል አምረው ከወመዘክር የተሰጠው እውቅና ወይም ደግሞ እናንተ የተዋላችሁ ነገር ምንድን ነው? እንደው ምን ተሰማችሁ? እንደው ከዛ ፊት አንድ ነገር ልጥቀስ እስቲ። በብርም ደረጃ በምንም ስናወራ ነበር። አንድ ጊዜ እኔ አሞኝ ነበርና ያዩ ነበር እኔን ይዞ አሜሪካን ሀገር 3 ወር የተቀመጠ። ከዛ ጨረስንና ስንመጣ በዱባይ በኩል ነበር የምንመጣው። ላጌጅ አለን። ከዛ ደግሞ ሃንድ ባግ አለው ሁሉም ሰው አይደል? ከዛ በቃ እሱ ነው ሃንድ ባግ ነው ያላየው ይዟል። ሁሌ ሲሸከም እንዲ ጎብጦ ነው በቃ የምታየው ጎብጦ። እኔ በቃ ምን ሆኖ ነው ብያለሁ። እዚህ ላይ ይዞታል። ምን ቋጥሮ ነው አልሽ? አዎ ማለት በቃ እንትን ላለው ትንሽ የሚያይን ችግር ስለነበር እንዲ እያረጀ ነው እንዲ ወንድሜ ምን ሆኖ ነው እንደዚህ ጎበጠ ምናምን እያልኩ ከዛ ከአሜሪካን መጣን ምንም ሳይሉ። ልክ ዱባይ ስንደርስ አስቀምጠው ሚዛኑ ላይ ተባለ። ከዛ ሲያስቀምጠው $2000 አሉ ኪሎ። ቀና ብያየሁት። እኔ ምን እንደያዘ አልነገረኝ፣ ምን እንደሆነ አላውቅም። ምንድነው ያዩ ስለው መጽሐፍ ነው መጽሐፍ ብቻ። እግዚአብሔር አዋቂ ስለሆነ የዛን ጊዜ መጽሐፉም ሳይጣል እጃችንም ላይ ስለነበር ተከፍሎ መስዋዕትነቱን እንድታቁት ነው ይሄንን ያነሳሁት። ይዟት መጣ። እጭም ታክሎ ቦርሷ ሶ ከዚህ ወደዛ ከዛ ወደዚህ። ይሄ ነው ህይወቱ። እንዴት እንቅልፍ ያስተኛል አሁን የሱን መጽሐፍ ይዞ? አንደኛ ያንን ኃላፊነት ስለመሸከምስ ብቁ ነኝ ወይ ልክ ነኝ ወይ
መያዝስ ልክ ነው ወይ? ምን አረገዋለሁ? እንዲህ ባይሆን እሺ ተደራጀ። ከዛስ ተደራጅቶ ሲያልቅ አቶ ይኩኖ አምላክ ወደ ሌላ ቦታ ተዘዋውሮ አቶ ሰርጸ መጣ። ያው የመረካከቢያ ጊዜ ትዝ ይለኛል ሰኔ ገደማ ነው ያለቀው። ከዛ ያው ክረምት ሆነ። ከዛ ነሐሴ ምንም አለፈ። መስከረም ብዙ ኢቨንት አለ የግድቡም የምን። ስለዚህ ተረጋጋ ጊዜ ይሻላል። በዛ ሁሉ ሰዓት እኔ ጸሎት ላይ ነኝ። እኔ ለምን ማላቀው ነገር ነው እያረኩኝ የወንድሜ ነፍስ እንዳያዝንብኝ አምላኬን ሁሌ የምጠይቀው ጧትና ማታ የወንድሜ ነፍስ የሚደሰትበትን ልፋቱን አንተ ስለምታቅ ያረገውን ስለምታቅ ልታይ የሚል አይደል ሰው እንዲያይለት አይደል። ያገሩን እኮ ታሪክ ይሰበስባል ከመሳሳቱ ብዛት ለሀገሩ በጣም በከባድ ካስረዱኝ በኋላ በሌላ መልኩ ይህ ፍርት ብለምታከብረው አይነት ሰው ሆነብኝ። እነሱ ማንነቱን ከነገሩኝ በኋላ በዛ በጸሎት ነበርኩኝ። ከዛ በቃ ጊዜው ሲደርስ አቶ ጸርዘጋ ደወልኩኝ። የራዳ አላምረውት ነው ሂሩት ስለ ወይ ሂሩት እንደምንሽ እኛ እኩል እንመጣ ነበር ነው ያለኝ። የመጀመሪያ ቃል ሪፖርቱ አለው። ሳመሪውን ሰርተው ሰጥተውናል። ለኛም ሙሉ ሊስት ሰጥተውናል። ያ ሪፖርት ቀርቦለታል። ልንደውል ስንል አለ ቀጠሮ ሰጠኝ። ስንሄድ በቃ ኦልሬዲ ያየው ነገር ስለሆነ ይገርማል እኮ እንዲህ አይነት ክምችት ያውም የአርት ሰው ሆኖ እንግዲህ አርት ዙሪያ ብዙ ያነቡም ብዙ እንትን አይሉም እንደምንባለው አይደለምና እንደሚባለው አይደለም። እንደሚገርም ነው። እናንተ የራሳችሁን ስራ ሰርታችኋል። እንግዲህ የኛን ነገር ደግሞ እኛ እናያለን አለ ሲለኝ በቃ እኔም ምንድነው ያልኩት በቃ ያዩ ተመችቶት አይደለም ይሄን ያረጋው የፈለገው ምን እንደሆነ ገብቶናል። በዛ ባደራጁት ጊዜም እኛም እያየነው ስንሄድ እንዴት ሪች እንደሆነ ክምችቱ። ስለዚህ አሁን ብዙ ነገሮች ይመጣሉ። ግን ያዩ ያሰበውን አላማ ማሳካት ከመዘክር ሌላ ሊኖር አይችልም። በቃ ቀጥታ ለትውልድ አለቀ። ራሱ ኖሮ ቢያደርገው ጥሩ ነው። ለኛም ቀርቶብናል፣ እኛም ጎሎብናል። ግን ደግሞ ሀሳቡ በትክክሉ ያሰበለት አላማ ሊውል የሚችለው መዘክር ከገባ ብቻ አስተማማኝ ቦታ ብቻ። ስለዚህ እኛ ይሄንን ነው አስበን የመጣ ነው። እናንተ ያዩን ይመጥነዋል በምትሉት ሁኔታ የምትረከቡን ከሆነ የመጀመሪያ ምርጫ፣ ሁለተኛ ነገር ማሰብ አንፈልግም አልኩት። በቃ እናንተ የራሳችሁን ስራ ሰርታችኋል፣ እኛ ተነጋግረን እንደገና ኮሙኒኬት እናደርጋለን አለ። ቆይቶ ደወለ። በቃ ማኔጅመንቱ በጣም በታላቅ ደስታ ተቀብሎታል። ቀጣይ ምን ይሆን እናያለን። ለምን የሱ ክምችት ከሰው ይለያል። ብዙ ሰዎች መጽሐፍ ይሰበስባሉ በፍላጎታቸው ፖለቲካ ከሆነ ፖለቲካ የነሱን ፍላጎት አካዳሚ ከሆነ አካዳሚ። ይሄ ግን የሚገርም ስለሆነ ከዛ በኋላ ካታሎግ የሚባለው ሼልፍ ላይ ሲደረግ አይደል ይበተን ከተባለ በየዘርፉ በየዛ ላይብራሪ ያሉት ጋር መበተን ነው። ያዩን በልዩ ሁኔታ ነው ልና የፈለግ ነው አሉ። ከዛም ወሰኑ አንድ ቤት ለብቻው ተሰጥቶት በስሙ ላይብራሪ ሆኖ እንዲሆን አለ። እኔ ዛን ጊዜ የተሰማኝን ደስታ ህልም ነው መሰለኝ። በቃ እፎይ ለማለት ዝናብ ዘንቦ ካደረ ክረምቱ ጠዋት በሩን ከፍቶ እስከሚያወጥ ምንም እኮ የሚያፈስ ቤት እስቲ ሂዱ ይውትላ እኔ ፈርቼ ይውትላለሁ። በቃ የሆነ ያዩን እንደው መጽሐፍ ማጎልበት መጽሐፍ እንደ እህት ጭንቀቱን አይተሻል፣ መስዋዕትነት መክፈሉን አይተሻል እንደ እህትና እንደው ጠቅልዬ ልጠይቅሽ የፈለኩት እሱን ነው። እንደዛ ለመሸከም ያጎበጠውን ከዛ ደግሞ ከኪሱ አውጥቶ እንግዲህ አንብቦ መመለስ የሚቻል ወይም እዛ በነበረበት ጊዜ የቻለውን አንብቦ በሄደ ቁጥር ያገኛቸው መጽሐፍቶች ማንበብ ይችላል። ግን እሱ ክምችት እንዲኖረው ለትውልድ እንዲተላለፍ ፈልጎ መሆኑን በደንብ ግልጽ ነውና እንዳልሽው ይሄን ሁሉ አመት ነው። በዚህ በአመት ሂደት ውስጥ ብዙ ሂደት አልፋችኋል እንዳልሽኝ በሳምንት 6 ቀን 5 ቀን እየመጡ ነው እንግዲህ እንትኑን የሰሩትና ከዚህ ሁሉ ድካም በኋላ ለያየህራድ ቤተ መጻሕፍት የራሱ ተደራጅቶ መጽሐፍቶቹ በትክክል የሚገባቸው ቦታ ላይ መቀመጡን ሲሰማሽ እንደ ግለሰብ አተነዋል። የሁላችንም የኢትዮጵያ ጦት ነው እንዲህ አይነት ሰውን ማጣት። እንደ እህት ግን ደግሞ እረፍት ይኖረዋል ብዬ አስባለሁና ምንድነው የተሰማሽ? እኔ እንደው ለመግለጽ ሁሉ ያቀተኛል። በመጀመሪያ ደረጃ በቃ ያንን ከተነጋገርን በኋላ ቤቱን ያሳዩሻል ስባል አይነጋም። በዚህ ቀን እንደውም ያደር በጣም ከማሰቡ እንዴት አንዳንድ ጊዜ ትክክለኛውን ሰው ቀና ሰው ማግኘት ነው ነገሮችን እና አቶ ሰርጽ ያደረገው ምንድነው እነዛ ያደራጁትን ሰዎች ኮሚቴ አድርጎ
ወረቀት ተበትኖልን ነው ብሎ ከአንደኛው አስተባባሪ ከሆነው ሰው ጋር ተደወለልኝ። ሂሩት ያደራጃችሁትን መጽሐፍ አጓጉዙ ተብለናል፣ ክፍል ተሰጥቶታል ተብሏል። ክፍሉን አላየሁትም፣ ልክ እንዳየሁት እነግርሻለሁኝ። እሺ ብዬ አይቶት ተቀጠርኩኝ። ኤግዛክትሊ ዛሬ ወሩ ነው ሄጄ ያየሁበት ቀን። ያዩ በ24 ነው የሞተው፣ በ25 ነው እኛ ያገኘ ነው። የዛን ቀን ነው የምታየው ተባልኩ። ክፍሉን አየሁት። ክፍሉ ሼልፍ አለው ኦልሬዲ ሼልፍ ገብቷል። ሐሙስ ቀን ነበረ። እኛ በቃ ማጓጓዝ ነው ከዚህ በኋላ። እኔ ደግሞ ምንድነው የሰጀስት ያረኩት ለአቶ ሰርጸ ያን ያህል ይሄን ያህል ክብር ከሰጠው እንደዚህ ደረጃ ከተደረሰ ሙት ዓመቱን አስታኮ ያንን ብናደርገው ከተቻለ፣ ምክንያቱም ተሰርቶ ያለቀ ነው፣ ግን የውስጥ ስራ ትንሽ የሚቀረው አለ እርግጥ ለማጓጓዝ ሲል በቃ ሰኞ እናጓጉዘዋሉ። መኪና መጣው እያንዳንዱ ባለሙያ አብሮ ሆኖ 2 ቀን 3 ቀን ከነ እንትኑ 2-3 የተመላልሶ መኪናው በ3 ቀን ከነ ሙዚቃው ወሰዱት። አሁን ልምጣ ስል አትመጭም አሉ። ደርድረ ነው የምትመጭው፣ ይሄ አሁን የኛ ስራ ነው አሉ። እሺ ብዬ አንድ ቀን ደርድረን ጨርሰናል ብለው እስከዛ ድረስ መሳቀቅ ነው በቃ አልተወኝም። ለምዶብኝ ዝም ብዬ መሳቀቅ ነው። ከዛ ለምንድን ነው የሚያሳቀቀኝ? በቃ እኮ ገብቷል እንደዚህ ሆኗል እያልኩ ራሴን ለማረጋጋት ሞክራለሁ። ከዛ አብረን ከረምን ሰዎች ነን። በጣም ብዙ ስላሳለፍን በጣም ደስ የሚሉ ሰዎች ናቸው። ሲሄድ በቃ እንዴት አድርገው እንደደረደሩት ከዛ መሬቱ ላይ ቁጭ አልኩኝ። መቆም አቃተኝ። እንደዛ ሼልፍ ላይ በማዕረግ ተቀምጦ በየዘርፉ ተቀምጦ እነ ይሄንን እዩ። እነሱም ደግሞ መጽሔቱን ስላልቆጠሩት ሌላ ደግሞ ሰርፕራይዝ ነው የሆነባቸው። እየከፈቱ መጽሔቱን ሲደረድሩ በካርቶን የተቆጠረው እንጂ በሽግ በጣም ብዙ ነው። ለምን መጠረዝ አለበት በየአይነቱ ገና ስራ አለዩት። አሁን እኮ ከመጽሐፉ የበለጠ ታሪክ እኮ አገኘን እንደገና። ይሄ ነገር ገና እኛ የምንነጋገርበት ነው። እንደ መጽሔት ብለን የምንወስደው አይደለም። እና እዩ ሲሉኝ አሁን እኮ ለቅሶ የለም ሲሉኝ ቆይ አይደለም ቆይ ትንሽ ጊዜ ስጡኝ አልኩኝ። ቢያየው ኖሮ እንደዚህ ተደርድሮ የሚለው ስሜት አለ አይደል? እህትነት በቃ ውስጥ የነበረው ጭንቀት አንድ ላይ ነው መሰል ቁጭ አልኩኝ መሬቱ ላይ እና ከዛ በቃ እንደዚህ አይነት ስሜት ተሰማኝ። ቀኗ እየደረሰ ሲሄድ ደግሞ በቃ በመደሰት እግዚአብሔርን በማመስገን ከጠየቁት በላይ የሚያረጋ አምላክ ያን ሲያረግ ተቋሙ በጣም የሚገርም በዛ ሊያገኘሁት እድል ያን ተቋም ለመጎብኘት በራሴ እስከማፈር ኢትዮጵያ እኮ እንዳለ እዛ ግቢ ውስጥ ነው ያለው እና ሲያስጎበኙ ቆዩ እንደውም ገና መጽሐፉን ሳልወስደው በጣም ኢንሲስት ያደርጋሉ ነው እዩ ይላሉ ሌላ ሀሳብ እንዳላመጣ እና በጣም ብዙ ታሪክ ያለበት ቦታ እንደዛ ትላልቅ ታሪኮች ሪሰርቾች የሚቀመጡበት አቀማመጥ ይሄ ታሪካዊ ዶክመንቶች እሳት የማይነካው የተለየ ክፍል አለው፣ የተለየ ሼልፍ አለው። ከዛ የብራናው ክፍል፣ ከዛ የህፃናቱ ክፍል፣ ከዛ የጃኑ በጣም የሚያስገርም ቦታ ላይ የአየር አዳላምረው የሚለውን ስም ከማየት ሌላ ምንም የሚያስደስት ነገር የለም። ከመቃብር ወጥቶ እንደቆመ ነው የተሰማኝና በጣም ደስ ብሎኛል። እግዚአብሔር ይመስገን። እንደው ለመጨረሻ ላድርገውና ነፂ አባትሽን በ21 ዓመትሽ ነው ያገኘሽው፣ ግን አንዳንዴ ደም የሆነ መመሳሰል ይኖረዋልና ከአባቴ ጋር የሚያመሳስለኝ ምን ነው ብለሽ ታስባለሽ? ከባህሪም ባህሪ ትንሽ የዋህ ነኝ ይመስለኛል። እንደ አባቴ ያው የዋህ ነኝ ብሎ ባይወራ ሚዲያ ላይ ሰው እንደሚነግረኝ ጎረቤትም እንደሚያወራልኝ ያዩ ከሞተ በኋላ እኔ ያዩ ልጅ መሆኔን ሞጆ ላይ ማንም አያውቅም። የምትኖርበትንም ንገር። አዎ የምኖረው ሞጆ ነው። ያዩ የሚኖረው እዚህ ነው፣ እኔ የምኖረው ሞጆ ነው። አባቴ ከሞተ በኋላ ነው ያው የሱ ልጅ መሆኔ ሞጆ ላይ የሚታወቀው እና ሰዎች ምን አሉ ለካ ሰው በደም ይሄዳል፣ እንደዚህ አይነት የዋህ አባት ስላለሽ ነው አንቺም የዋህ ሆንሽው፣ ሰው የዘሩን ነው የሚወርሰው፣ ሰው የዘራውን ነው የሚያጭደው ብዙዎች ብለውኛል። እግዚአብሔር ይመስገን በዚህ ልክ ነኝ ብዬ አስባለሁ። የእሱን ትንሽ ወስጃለሁ። ባህሪውን ወስደሻል? ባህሪ አይመስለኝም። እሱ በጣም ትሁት ነው። እሱ በጣም እርግጥ ያለ ነው። ያዩ በጣም እርግጥ ያለ ነው። አዎ ያዩ በጣም እርግጥ ያለ ነው። እንደው ለማንሳት ግን ታሪካቸው በጣም ለየት ስለሚል ብትነግራቸው ግን ጥሩ ለምን እስከ 1 ዓመት እንዳልተገናኙና ሲገናኙ
የሆነው በጣም ደስ ይላል። ያ የማናቀመው ሚስጥር ትልቁ ታሪክ ነው። ምክንያቱም ለምን 21 ዓመቴን ያገኘው ስትል ለምን የሚለው ህዝብ ላይ ትቶ ከመሄድ በጣም ደስ የሚል ታሪክ ስለሆነ ብትነግሪያቸው ጥሩ ነው። እስኪ አባትሽ ጋር እንዴት ተገናኛችሁ? አባቴ ያገኘሁት በ21 ዓመቴ ነው ብያቸዋለሁ። ሳገኘው ግን በራሴ ግፊትና በራሴ ጥረት ነው ያገኘሁት። ማንም እናቴም ልታስተዋወቀኝ ፈቃደኛ አልነበረችም። ግን ያው እያደክ ስትሄድ የሚሰማክ ነገር አለ፣ ቤት ውስጥ የሚደረገው ነገር አለ። አክስትና የአክስት ባል ያሳደገኝ እኔ እናትና አባት ብዬ ማቀው እነሱን ነው። ልክ አክስት ማለት በእናትሽ ማለት በእናቴ በኩላዊ እናቴ እህት ናት ያሳደገችኝ እና ባለቤቷ አባቴ እሷ እናቴ ሆናን ያደግኩት እና ያው በምትኖር ሰዓት ብዙ ነገሮች አሉ እዛ ቤት ውስጥ። ጎረቤትም አንዳንድ ነገር ሲልክ እነኛ ፋሚሊዎች አባት አለመሆኑ እናት አለመሆኑን ታውቃለህ። እና ልጆኛ አይምሮ አይትረሳማል የልጅነት ነገር። አያቴ ይመጣል እኛ ቤት አያቴ ሲመጣ ኦሮሞ ናቸው ቤተሰቦቼ። ወርዲኮን ብሎ በር ያንኳኳል እዚህ ቤቶች ብሎ በር ሲያንኳኳ ነጻነት ቶሎ ቤት ተደበቂ ይባልና በመስኮት ዘልዬ እደበቃለሁ። ለምን አባቴ እንዳያየኝ፣ የእሷ አባት እንዳያየኝ፣ የእናቴ አባት እንዳያየኝ። ለምን ድብቅ ነበረ አባቴ። አያቴ በጣም ኃይለኛ ነው። በጣም ኃይለኛ ስለሆነ ያለ ትዳር እንዴት ወለድሽ የሚለው ነገር ስላለ እደበቅ ነበረ። ግን ያው ልጅ ነህና ለምንድነው የምደበቀው ብዬ አልጠይቅም። ይሄ ነገር ይደጋገማል። ከለታት አንድ ቀን አያቴ እንደዚህ ግቢ ገባና እኔ ግቢ የገባን መሰለኝ ዘልዬ ስወጣ እግሩ ስር ሄጄ ይደፋለሁ። የእናቴ አባት እግር ስር ማለት ነው አያቴ ጋር። ከዛም ብድቅ ያደረገኝና እቺ ልጅ የማናት ብሎ ልጁን ይጠይቃል። የምታሳደገኝ ማለት ነው እናቴን የጎረቤት ናት ትለዋለች። ከዛን እናቴን ይጠራና የኔን ልጅ ጌጤ ናት መስልም ይላል። አያትሽ እናትሽን አትመስልም ያለ የኔን ልጅ ጌጤ ናት መስልም ይላል። እናቴን ጠርቶ ማለት ነው ወላጅ እናቴን ጠርቶ አራ አይደለም የጎረቤት ናት ትለዋለች። አሁንም ስትለው በቃ ወጣለሁ። ግን የልጅነት አይምሮ ነውና አትረሳም፣ ትይዘዋለህ ግዝ ውስጥ። ያው እያደኩ ስመጣ እናትና አባት አለመሆኔን አወቅኩኝ። ልክ ፋሲካ እንደዚህ ይሰበሰባሉ። ሁሌ ሞጆ እየመጡ ቤተሰቦቼ ማለት የእናቴ ቤተሰቦች ይሰበሰባሉ እና ጠሯትና እንደዚህ ይሄ ሳሎን ነው፣ ወደዛ ጓዳ አለ፣ ጓዳ ተሰብስበዋል። ጠሯትኝና እኔ አባቴን ማወቅ ፈልጋለሁ አልኳት። እኔ አላስተዋውቅሽ፣ ማወቅ በምትችል መንገድ ግን ማወቅ ትችያለሽ አለች። ከባድ ጥያቄና ከባድ መልስ ስትለኝ እኔ ደግሞ ካብራክ የወጣሁት ክፍያ አባቴን ምንም ይሁን ምንም ማወቅ ፈልጋለሁ፣ አንቺ ባታስተዋውቅኝ እኔ አውቀዋለሁ አልኳት። ከዛን አሁን እንግዲህ ይፋ ይወጣ ሁሉ ነገሩ ይፋ ስለወጣ ትንሽ የእናቴ እህት ትንሽ አለች ራሄል ተሰሙ ትባላለች እና እሷ ጋር ታድግ ነበረ እናቴ ጋር እዚህ አዲስ አበባ ናት ያለችው እናቴ። የእናትሽ እህት ማለት አክስትሽ ማለት ነው? ሌላ አክስት የእናቴ አክስት ትንሽዬ የኔ እናት ጋር ታድጋለች። ይሄንን ወሬ የሚያውቁ የእሷ ጓደኞች እናትና አባት አሉ። የአክስቴ ነው ምልክ ራሄል ነጻን ጌጤ እኮ ቂጤሳ ይባላል እንጀራ አባቴ ቂጤሳ ሳታገባ በፊት ልጅ አላት ይባላል። ልጇ አንቺ ነሽ ወይ ብላ ይጠይቋታል። አይ እኔ አይደለሁም እሷ ሞጆ ነው የምትኖረው። ከጥሩ ፋሚሊ እኮ ነው የተወለደችው ይባላል። እንደዚህ አይነት ሰው እኮ ነው አባቷ ይባላል። ለምንድነው ግን ማታስተዋውቃት የምትለዋን ነገር ከዚህ በፊት ነግራኛለች። ያችን አይምሮ ውስጥ ይዤ የለ ልክ አባቴ ማወቅ ስፈልግ አናገርኳት። አደራ ነጻነት ራሄል ናት የነገረችኝ እንዳቲ እንደዚህ ኢንፎርሜሽን አለ ብላ ያለውን ነገር ትነግረኛለች። ስትነግረኝ ቀጥታ ከሞጆ የዛን ቀን ነው እኔ ባስ የተሳፈርኩት። ከሞጆ የተመጣለው ደብረ ዘይት በ60 ቁጥር መጣለሁ እዚህ ለጋህር ማለት ነው። ከለጋህር 36 ቁጥር ይዘሽ ቶሎሳ ሰፈር ይባላል ሰፈራቸው። ብቻ በምልክት ሄድኩኝ። ቀጥታ ቤታቸው ገባሁ። አገኘሽው? አገኘሁት ቤታቸውን፣ የእናትና የአባቱን ቤት ማለት ነው። የአያቶችን ቤት አገኘሁ። ከዛን ወይዘሮ አዳም ይባላሉ እናትየው። ሻለቃ አላምረው አያቴ ናቸው። አቶ ሻለቃ አላምረው አሉ ወይ ስል አቶ ሻለቃ አላምረው አልፈዋል የሉም፣ ወይዘሮ አዳም ግን አሉ ይሉኛል። ቤታቸው የት ነው? ይኸውና ገባሁኝ። ከዛን አንኳኳው። አጋጣሚ የቤተሰብ ፕሮግራም አለ መሰለኝ። አያቴም እዛ ሄዳለች፣ አላገኟትም እሷንም። ከዛን አንድ ህይወት የምትባለች እዛ የምትኖር ቤተሰብ አለች። አንኳኳው።
ወይዘሮ አዳማሉ ያው አባዬ እንደሞተ ተነግሮኛል። ወይዘሮ አዳማሉ ወይ ብዬ ስጠይቅ የለችም ወደ ቦሌ ሄዳለች አሉኝ። እሺ በቃ ከፈለጉኝ በዚህ ስልክ ቁጥር ያገኙኛል እኔ የአየራድ አላምረው ልጅ ነኝ ብዬ አልኩኝ። ብላ ወደ ኋላ ሄደች ልጅቷ ማለት ነው። ከዛ እኔ ቀጥታ ወደ ላፍቶ አክስቴ ጋር ሄድኩኝ እናቴ እህት ጋር። ከዛን እማዬ ነፍሷን ይማረውና ማታውኑ ደውላ ልጄ ሞተሻል አልተባለም እንደ ቄት መጣሽ አለችኝ ማለት ነው። እና አይ አለው አልሞትኩ እንኳን ደህና መጣሽ በጣም ነው የምፈልግሽ እህቶች አክስቶች በጣም ሲፈልጉሽ ነበረ ግን ያው ሞተሻል ስለተባለ ነው ፍለጋ ያቆም ነው አንቺ ካለሽና ከመጣሽ እኛም ዝግጁ ነን ለመቀበል አለችኝ አለችኝ አያቴ ያዩ በዛን ሰዓት አሜሪካን ነበረ። ከዛን እሱም ሌሊት ላይ ደወለ መሰለኝ የምስራች ምናምን ተባብሎ ተነጋገሩ ከአያቴ ጋር። ያው እኔ ከዛ በኋላ ነው ያለውን ነገር የምሰማው። አባትሽ ጋር እንዴት ተገናኛችሁ? ከአባቴ ጋር ከአሜሪካ መጣ ከ3 ወር በኋላ ይሄ ስልክ ከተደዋወልን ከማየ ጋር ካወራን በኋላ ከ3 ወር በኋላ ከአሜሪካን መጣ። ያዩን የምትቀርበው በጣም ኩኩ የምትባል ጓደኛ አለችው እና እሷ ሆስተስ ነበረች። እንደዚህ አይነት ሰው አለ እና ልጄን አግኝቻታለሁ ተቀጣጠሩና አገናኘኝ አላት። አላቃትም እኔ እሷን በአካል እኔም አላቃት እሷም አታቀኝም። በልብስ ግን ተነጋገርን። የት ነው የተቀጣጠረው? ወደ ላፍቶ ሜጃ ቄራ አለ አይደል? ቄራ አካባቢ ተገናኘን። ያዩ ወዳለበት ይዛኝ ሄደች። ተገናኙ አላቀውም ያው አባትሽ እሱ ነው አለችኝ ማለት ነው። በቃ እዛ ሆቴል ውስጥ ለ1 ሰዓት ያህል ቆመን ተላቀስን እና እዛ ያለው ሰው ሁሉ በጣም ጉድ ብሎ ያይ ነበር። ከዛን እሱ ያው በጣም እንትን ነው እንዲ ጀርባዬን እያሻሸኝ በቃ አሁን ደስታ ነው የሚያስለቅሽ ሀዘን ደስታ ነው የሚያስለቅሰኝ ብዙ ሰዓት አንድ በቃ ከ30 ደቂቃ በላይ ቆመን አልቅሰናል አብረን ሁለታችን ተያይዘን ሰው ጉድ እስከሚል የ21 አመት እንትን በተለይ ሴት ሆኖ ደግሞ አባትን ማሰብ በጣም ከባድ ይመስለኛል አይደለ? ግን በጣም ደስ የሚል ነገር ነው መገናኘታችሁ በህይወት እያለ ማግኘትሽ ከዛ በኋላ ጊዜ ማሳለፋችሁ ከዛ እንዳልሽው ደግሞ አንቺን ባያሳድግ እንኳን ልጆችሽን ማየቱ ለልጆችሽ ምክሩን አባትነትን መለገሱ ትልቅ ደስታ ነው። ሂሩትም በጣም ደስ ይላል ደስ ብሎናል። ለትውልድ የሚሻገር ነገር ነው ያደረጋችሁ ትልቅ ነገር ነው። እኛም እዚህ መታችሁ ከኛ ጋር ቃለ መጠይቅ ስላደረጋችሁ ይሄን አዲስ ታሪክ ስለነገራችሁን እጅግ በጣም እናመሰግናለን። ሰፊ ሰዓት ኖሮን ከዚህ በበለጠ ብናወራ ደስ ይለን ነበር ግን ሰዓት ስለሌለን ማቋረጥ ግድ ሆኖብናል። ተመልካቾቻችን እንግዲህ ከሰሞኑ በማህበራዊ ሚዲያ በተለይ ስለ ለወመዘክር የተሰጠ አንድ ሰነድ አለ። ቅድም ያነሳሽው ሩት 1936 የመተዳደሪያ ደንቡ አለ። እሱን በተመለከተ በጣም ሶሻል ሚዲያ ላይ ብዙ ሰዎች እየተቀባበሉት መነጋገሪያ እየሆነ ነው የሚገኘውና እሱን ቪዲዮ ተከታትለን ተመልሰን እንገናኛለን። መጽሐፉ ቅድም አልተዘረዘረም። መጽሐፍት ብቻ ከ5000 በላይ ነው። መጽሔቶቹ ከዛ ያልተናነሱ በጣም ታሪካዊ 1928 ዓመተ ምህረት ድረስ ያለ ነው። በጣም ጥልቅ ነው። ታዩታላችሁ በኋላ እነሱን ሁሉ መረካከብ ይከብዳልና ኦሬዲ ስለተቀመጡ ዛሬ ግን ለሰርጸ ቆልፍ ያስቀመጥኩት እዚህ እንደሚገባ ልብ ያቅ ነበር። እዚህ ሲገባ ግን ምንድነው በተለየ ሁኔታ ምሰጠው ስል እንደዚህ ለተከበርንበት ቤት ደግሞ የመጀመሪያው የወመዘክር መተዳደሪያ ደንብ ተቋም ውስጥ የሌለው 1936 እና ዛሬ ለተቋሙ በልዩ ሁኔታ ያዩ ላይብራሪ ውስጥ ሳይሆን የሚሆነው በእናቶ ሰርጸ እጅ የሚሆነው ይሄን ነው የምናበረክተው። በዚህ መልኩ ይታይልን ርክክቡ። ክቡራቱ ሰርዘ ግን መጀመሪያው ፔጅ ላይ ያለችዋንም ታነብልናለ። እሺ ይሄ መመስረቻ የለንም። መጀመሪያ ልንገራችሁ ይሄ ቤተ መዛግብት 82 አመቱ ነው። 1936 ከተመሰረተ ጊዜ ጀምሮ መጽሐፍት ሰብሳቢ ነው። የራሱ ዶክመንት አልነበረው። ያዩ ግን ይዞለት ነበር። መግለጫውን ላንብብላችሁ። በዚህ አዲስ የህዝብ ቤተ መጻሕፍት ቤት የሚታተሙ መጻሕፍት፣ ያልታተሙ ጽሑፎችና ለታሪክ የሚጠቅሙ ነገሮች ሁሉ ተሰብስበው የህዝባችን የአእምሮ ቅርስና የተስፋው ማንቂያ እንዲሆኑ ይጠበቃሉ።
ይህ ቤት ጥንታዊ ታሪካችንን ለመጠበቅ ባላደራ ከመሆኑ በቀር ለመጪው ታሪካችን ሁሉ በቀጥታ ረዳታችን መሆን አለበት። ሚያዝያ 27 ቀን 1936 ዓ.ም ግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ